ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ሄሎ ተማሪዎች እንደምን አላችሁ እንደምን ሰነበታችሁ የተማሪ ወላጆች እንደምን አላችሁ እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን እኔን ለማታውቁኝ እኔ መምህር መኮንን እባላለሁኝ እንግዲህ እንደምታውቁት ከዚህ በፊት በዩቲዩብ ቻናል ላይ ተማሪዎችን ይጠቅማል ለተማሪዎች ያግዛል ተማሪዎች ይጠቀሙበታል ያልኩትን የሂሳብ ትምህርትን እያስተማርኩ እገኛለሁኝ ይህ ቪዲዮ ለእናንተ አዲስ ከሆነ ቻናሌ የዩቲዩብ ቻናሌ ማለት ነው ተማር ልጄ ቲዩብ ይሰኛል ስለዚህ ይህንን ቪዲዮ ሲጀምሩ ላይክ ሼር ሰብስክራይብ ማድረግ እንዳትረሱ እስከ ቪዲዮ መጨረሻ አብራችሁኝ እንድትሆኑ ስል በትህትና ጠይቃለሁ እንግዲህ ዛሬ የመጣሁት የአራተኛ ክፍል የሂሳብ ትምህርት ምዕራፍ 10 የኢትዮጵያ የጊዜ መስፈሪያዎች የሚል ነው እንግዲህ የኢትዮጵያ የጊዜ መስፈሪያዎች በሚለው ውስጥ ጊዜ የምንለው እንግዲህ እጅግ በጣም አስፈላጊ ማንኛውም ነገር የሚከናወነው በጊዜ ስለሆነ በጣም ውድ ከሆኑ ነገሮች ውስጥ አንዱ ጊዜ ነው ስለዚህ ተማሪዎች ደግሞ ውጤታማ ለመሆን ጊዜያቸውን በአግባቡ መጠቀም መቻል አለባቸው ፕሮግራም አውጣችሁ የጥናት መርሃ ግብር አውጣችሁ በጊዜ ማጥናት መቻል አለባችሁ ፈተና ሳይደርስ አስቀድማችሁ ማጠናቀቅ ያለባችሁን ነገር ማጠናቀቅ መቻል አለባችሁ ስለዚህ ጊዜን እንግዲህ መማር ስለ ጊዜ ማወቅ አስፈላጊ ስለሆነ ነው ለተማሪዎች በዚህ በአዲሱ ካሪኩለም የሂሳብ ትምህርታችሁ ላይ ይሄ ትምህርት የተካተተው እና ስለዚህ በዚህ ምዕራፍ ውስጥ የምትማሩት የጊዜ መስፈሪያዎች የሚባሉት እነማን ናቸው የጊዜ መስፈሪያዎችንስ ከአንድ አሃድ ወደ ሌላ አሃድ መቀየር እንደምትችሉ የጊዜ መስፈሪያዎችን ማስላት ማለትም መደመር መቀነስ ማወዳደር እንደምትችሉ ተማራላችሁ ማለት እንዲሁም የሰዓት አቆጣጠር ለምሳሌ ተመልከቱ ተማሪዎች ይህ ሰዓት ስንት ሰዓት ያመለክታል ብትባሉ መናገር መቻል አለባችሁ ይህ ግን በአሁን ሰዓት አብዛኛው ተማሪ የሰዓት አቆጣጠርን ይችላል ሰዓት አቆጣጠር በሚገባ ያውቃል ብዬ አስባለሁ ነገር ግን ይህንን የሰዓት አቆጣጠር የማታውቁ ካላችሁ በቀላሉ እንዴት ይህንን የሰዓት አቆጣጠር እንዴት መቁጠር እንደምትችሉ አስረዳችኋለሁ በደንብ ተከታተሉ ይህ እንግዲህ እዚህ ጋር እንደ መግቢያ የተዘጋጀው በሚቀጥለው በምዕራፍ 10 ውስጥ የምናያቸውን ዋና ነጥቦች ለማሳየት ታስቦ አቅዶ የተዘጋጀ ነው ስለዚህ ይህንን ሰዓት ስንመለከት ይህ ሰዓት ስንት ሰዓትን ያመለክታል የሚለውን ከማየታችን በፊት በዚህ ሰዓት ውስጥ በዋናነት የሚያገለግሉት እነዚህ ሶስቱ ምልክቶች ናቸው እነዚህው በክብ ውስጥ ያስቀመጥኳቸው እነኚህ ሶስቱ እጅግ በጣም አስፈላጊ የሆኑ ምልክቶች ናቸው እዚህ ጋር አጭሩና ወፍራሙ እንደምትመለከቱት ሰዓት ቆጣሪ ነው ስለዚህ ምንም በለው ሰ ማለት እንችላለን ሰዓት ቆጣሪ ስለሆነ ሰ እንለዋለን ይሄ ደግሞ እንደ ሰዓት ቆጣሪው ወፈር ያለና ግን ረዘም ያለው ደቂቃ ቆጣሪ ስለሆነ ደ እንለዋለን ማለት ነው ደቂቃ ቆጣሪ ስለሆነ ደ ልበለው እቺ ቀጭኗ ደግሞ ሴኮንድ ቆጣሪ ስለሆነች ሴኮንድ እላታለሁ ሴኮንድ ቆጣሪ ስለሆነች ሴ ብዬ ማስቀመጥ እችላለሁ ሴኮንድ ቆጣሪ ስለሆነች ሴ ልበላት ከዚህ በኋላ ይህንን እንግዲህ በቀላሉ የሰዓት ስንት ሰዓት እንደሚያመለክት እንዴት መቁጠር እንደምትችሉ ነው ማሳያችሁ ተማሪዎች አብራችሁን ሁኑ እዚህ ጋር እንደምትመለከቱት እንግዲህ ሰዓት ቆጣሪው ሰዓቶች ቁጥሮቹ ላይ ከዋለ
ያው 12 ሰዓት ሊሆን ይችላል፣ 1 ሰዓት ሊሆን ይችላል፣ 2 ሰዓት፣ 3 ሰዓት፣ 4 ሰዓት፣ 5 ሰዓት፣ 6 ሰዓት፣ 7 ሰዓት፣ 8 ሰዓት፣ 9 ሰዓት፣ 10 ሰዓት፣ 11 ሰዓት፣ 12 ሰዓት ሊሆን ይችላል። ምንም ችግር የለውም። ነገር ግን በጣም ማወቅ ያለባችሁ ደቂቃው ነው። ደቂቃው ምን ላይ ሲያመለክት ስንት ደቂቃ ነው? አንድ ላይ ሲያመለክት ስንት ደቂቃ ነው? ሁለት ላይ ሲያመለክት ስንት ደቂቃ ነው? ሶስት ላይ ሲያመለክት ስንት ደቂቃ ነው የሚለውን ማወቅ መቻል አለበት። ስለዚህ ደቂቃ ቆጣሪያችሁ አንድ ላይ ካመለከተ 5 ደቂቃ እንደሆነ ማወቅ ይኖርባችኋል። ደቂቃ ቆጣሪያችሁ ሁለት ቁጥር ላይ ካመለከተ 10 ደቂቃ እንደሆነ ማወቅ አለባችሁ። 3 ቁጥር ላይ ካመለከተ ደግሞ 15 ደቂቃ ወይም ከሩብ የምንለው እንደሆነ ማወቅ ያስፈልጋል። 4 ደቂቃ ላይ ካመለከተ ደግሞ 20 ደቂቃ ሆኗል ማለት ነው። ስንት ደቂቃ አልኳችሁ ተማሪዎች? ደቂቃ ቆጣሪው 4 ቁጥር ላይ ካመለከተ ስንት ደቂቃ ሆኗል ማለት ነው? 20 ደቂቃ ሆኗል። 5 ላይ ካመለከተ ደግሞ 25 ደቂቃ መሆኑን ማወቅ አለባችሁ ማለት ነው። 6 ላይ ካመለከተ 30 ደቂቃ ወይም ተኩል የምንለው ማለት ተኩል የምንለው። 7 ላይ ካመለከተ 35 ደቂቃ ይሆናል ማለት ነው። ደቂቃ ቆጣሪያችን 8 ላይ ካመለከተ 40 ደቂቃ ነው ማለት ነው። ስንት ደቂቃ አልኳችሁ ተማሪዎች? 40 ደቂቃ። ደቂቃ ቆጣሪያችን 9 ቁጥር ላይ ካመለከተ 45 ደቂቃ ሆኗል ማለት። ስንት ደቂቃ አልኳችሁ? 45 ደቂቃ ማለት ነው። እንደገና 10 ላይ ካመለከተ ደግሞ 50 ደቂቃ። ስንት ደቂቃ አልኳችሁ? 50 ደቂቃ። 11 ላይ ካመለከተ ደግሞ ስንት ደቂቃ ሆኗል ማለት ነው? 55 ደቂቃ ሆኗል ማለት። ስንት ደቂቃ አልኳችሁ ተማሪዎች? 55 ደቂቃ። 12 ላይ ካመለከተ 60 ደቂቃ ሆኗል። 60 ደቂቃ ማለት ደግሞ 1 ሰዓት ነው። መጀመሪያ መታወቅ ያለበት ይሄ ነው። ይሄን ካወቅን በኋላ እንግዲህ ከ5 ላይ ከሆነ ከ5 እናለን፣ ከ10 ላይ ከሆነ ከ10፣ ከሩብ፣ ከ20፣ ከ25 ተኩል እንላለን። ከዚህ በኋላ ያሉትን ደግሞ ማውቃለን። ለምሳሌ ደቂቃ ቆጠራችን 35 ላይ ቢያመለክት ሰዓታችን ማንኛውም ሊሆን ይችላል። ለዛ ለምንፈልግ ሰዓት ለምሳሌ ለ11 25 ጉዳይ ሊሆን ይችላል። ለ4 ሰዓት 25 ጉዳይ ሊሆን ይችላል ማለት ነው። እዚህ ጋር ደግሞ ካመለከተ 20 ጉዳይ፣ ሩብ ጉዳይ፣ 10 ጉዳይ። ደቂቃው 55 ላይ የሚያመለክት ከሆነ ለ12 ሊሆን ይችላል 5 ጉዳይ እንላለን። ስለዚህ ደቂቃውም ሰዓት ቆጣሪውም ደቂቃ ቆጣሪውም 12 ላይ ለምሳሌ ቢያመለክት 12 አናቱ ላይ ብለን መናገር እንችላለን ማለት ነው። ስለዚህ ታዲያ ተማሪዎች ይህንን በዚህ ከተረዳችሁ ይህ ሰዓት ስንት ሰዓት ነው? ስንት ላይ ወይም ደግሞ ይህ ሰዓት ቆጣሪ ስንት ያመለክታል የሚለውን ለመመልከት እኛ ሴኮንዱን እዚህ ጋር እንፈልግን ተማሪዎች። ሴኮንዱ አያስፈልገንም። በዋናነት የምንመለከተው ሰዓት ቆጣሪውንና ደቂቃ ቆጣሪውን ብቻ ነው። ሰዓት ቆጣሪውን ሰ ብለው ደቂቃ ቆጣሪውን ደግሞ ደ ብለው፣ ስለዚህ ደቂቃ ቆጣሪውና ሰዓት ቆጣሪውን ብቻ በመመልከት ስንት ሰዓት እንደሆነ ማወቅ እንችላለን። ስለዚህ እንደምትመለከቱ እንግዲህ ሰዓት ቆጣሪው የሚያመለክተው 10 ሰዓት ላይ ነው። ደቂቃ ቆጣሪው የሚያመለክተው 2 ቁጥር ላይ ነው። 2 ቁጥር ማለት እንግዲህ 10 ደቂቃ ሆኗል። ስለዚህ ምን ማለት ነው? 10 ሰዓት ከ10 ደቂቃ ሆኗል ብለን እንናገራለን ማለት ነው። 10 ሰዓት ከ10 ደቂቃ ሆኗል እንናገራለን። እንግዲህ በዚህ መልኩ ነው ማለት ነው የምትቆጥሩት። 3 ላይ ካመለከተ ደግሞ ከሩብ ትላላችሁ ማለት ነው። ይሄ ነው። ከዚህ በኋላ የምንመለከተው እዚህ ጋር ደግሞ ተዛምዶ ነው የምንመለከተው። ተዛምዶ የጊዜ መስፈሪያዎች ያላቸው ተዛምዶ ምን ይመስላል? እንግዲህ የጊዜ መስፈሪያዎች ያላቸው ተዛምዶ ስንመለከት ለምሳሌ እዚህ ጋር 1 ሰዓት ማለት 60 ደቂቃ። ስንት ደቂቃ አልኳችሁ? 60 ደቂቃ ነው። 1 ደቂቃ ማለት 60 ሴኮንድ። ነገር ግን እዚህ ጋር ያልተገለጸው ተማሪዎች አንድ ሰዓት በሴኮንድ ስንት ነው ቢባል 3600 ሴኮንድ ነው። እዚህ ላይ ግን አልተገለጸም ማለት ነው። በአጠቃላይ ከዚህ ቀጥሎ የምንማረው ትምህርት ይሄን ይመስላል። እስቲ በሰፊው ወደ ዋናው ርዕስ እንግባ። እንግዲህ የኢትዮጵያ ጊዜ መስፈሪያዎችን በዚህ ምዕራፍ ውስጥ ተምራችሁ ምዕራፍ ከተማራችሁ በኋላ ከተማሪዎች የሚጠበቀው ምንድነው? የመማር ውጤት ይላል መጽሐፋችሁ ላይ። ይህ መጽሐፍ በአዲሱ ካሪኩለም የተዘጋጀ የ4ኛ ክፍል የሂሳብ ትምህርት መጽሐፍ ነው። ስለዚህ ምን ይላል ማለት ነው? የመማር ውጤት ይላል ማለት ነው።
ስለዚህ የመማር ውጤት በሚለው ውስጥ ተማሪዎች ይህንን ትምህርት ከተማሩ በኋላ ከተማሪዎች ምን ይጠበቃል? ስለዚህ ከተማሪዎች የሚጠበቀው አንደኛ ስለ ጊዜ ያውቃሉ፣ የጊዜ ጥቅምን ያውቃሉ፣ እንዲሁም ደግሞ የጊዜ አቆጣጠርን በሚገባ ያውቃሉ ወይም ይረዳሉ ማለት ነው። ታዲያ በዕለት ተዕለት ኑሯቸው ውስጥ የጊዜ አቆጣጠር ስለሚያውቁ በሚገባ ጊዜን በአግባቡ ይጠቀማሉ፣ እንዲሁም ደግሞ ጊዜን መቁጠር ይችላሉ ማለት ነው። ጊዜን መቁጠር ይችላሉ። ሌላው መግቢያ ነው ያለው። እንግዲህ መጽሐፋችሁ ላይ መግቢያ አለ። መግቢያው እንግዲህ ምንድነው የሚያወራው? በሶስተኛ ክፍል የሂሳብ ትምህርት ውስጥ ስለ ጊዜ አቆጣጠር የኢትዮጵያ ጊዜ አቆጣጠር ተምራችኋል። ያም ደግሞ የኢትዮጵያ ጊዜ አቆጣጠር ስትማሩ ስለ ዓመት፣ ወር፣ ሳምንት፣ ቀን፣ ሰዓትና ደቂቃ ተምራችኋል። በእነዚህም መካከል ያለውን ተዛምዶ ተምራችኋል ማለት ነው። ለምሳሌ ያህል 1 ሰዓት 60 ደቂቃ ነው። 1 ሰዓት 3600 ሴኮንድ ነው። 1 ቀን 24 ሰዓት ነው። በአንድ ቀን ውስጥ 24 ሰዓት ካለ ይህንን ደግሞ ወደ ደቂቃ መቀየር ይቻላል። እንዲሁም ደግሞ ከወር ወደ ሳምንት፣ ወደ ቀን፣ ወደ ሰዓት፣ ወደ ደቂቃ መቀየር ይቻላል ማለት ነው። ምንም በመጠቀም ተዛምዶን በመጠቀም ማለት ነው። እንግዲህ ይህን ካያችሁ በኋላ በምዕራፍ 10 ውስጥ ወይም ደግሞ የአራተኛ ክፍል የሂሳብ ትምህርት ምዕራፍ 10 ውስጥ ደግሞ ከሶስተኛ ክፍል ከተማራችሁት በተጨማሪ የጊዜ አቆጣጠሮችን አሃዶችን ማስላት ትችላላችሁ። ያ ማለት መደመርና መቀነስ ትማራላችሁ፣ ማዋደርና በቅደም ተከተል ማስቀመጥ ትማራላችሁ ማለት ነው። ስለዚህ እስቲ ወደሚቀጥለው እንሂድ። እንግዲህ የመጀመሪያው ርዕስ ስለምንድን ነው የሚያወራው? ተማሪዎች 10.1 ሰዓት፣ ደቂቃ እና ሴኮንድ በእነዚህ መካከል ያለው ተዛምዶ በሚገባ እናያለን። ስለዚህ ተማሪዎች በሰዓትና በደቂቃ እንዲሁም በሴኮንድ መካከል ያለውን ተዛምዶ ካወቃችሁ በኋላ ከሰዓት ወደ ደቂቃና ወደ ሴኮንድ እንዲሁም ከደቂቃ ወደ ሴኮንድ እንዲሁም ደግሞ ከሴኮንድ ወደ ደቂቃ ወደ ሰዓት መቀየር በሚገባ ትችላላችሁ ማለት ነው። ይህ ምዕራፍ የአራተኛ ክፍል የሂሳብ ትምህርት የመጨረሻው ምዕራፍ ነው። ስለዚህ አስተውሉ ይላል መጽሐፋችሁ ላይ። አስተውሉና ምን ይላል መሰላችሁ ተማሪዎች? የተማከለ የጊዜ መለኪያ አሃድ ሴኮንድ ነው ይላል። ምን ማለት ነው? ዓለም አቀፋዊ ተቀባይነት ያለው ወይም ደግሞ መሰረታዊ የጊዜ መስፈሪያ አሃድ ማን ነው ብትባሉ ሴኮንድ ነው ማለት ነው። በብዛት የጊዜ መለኪያ አሃዶች የምንላቸው እነማን ናቸው ብትባሉ ሴኮንድ አለ፣ ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወር እና ዓመት ናቸው። በምን ይላል? በብዛት የጊዜ መለኪያ አሃዶች የምንላቸው እነዚህ ናቸው። ሴኮንድ፣ ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወር እና ዓመት ናቸው። ይሄን ካለ በኋላ የጊዜ መስፈሪያ አሃዶችን ዝምድና እንመለከታለን። ዝምድና ማለት ምን ማለት ነው የሚለው ስንመለከት ይህ እዚህ ጋር የተቀመጠልን መልስ ሊሆን ይችላል። ስለዚህ ምንድነው የጊዜ መስፈሪያ ዝምድና? አብዛኛው ተማሪ ያውቃል። 1 ሰዓት ማለት 60 ደቂቃ ነው። 1 ደቂቃ ማለት 60 ሴኮንድ ነው። 1 ቀን 24 ሰዓት ነው። 1 ወር በቀን ደረጃ 30 ቀን ነው። በአንድ ዓመት ውስጥ 365 ወይም 366 ቀን። አብዛኛውን ጊዜ የምንጠቀመው 365 ቀንን ነው። ነገር ግን
በ4 ዓመት አንዴ ጳጉሜ ስላለች ጳጉሜ 6 ስለምትሆን በ4 ዓመት አንድ ጊዜ 6 ጳጉሜ 6 ስለምትሆን ጳጉሜ 5 ናት አብዛኛውን ጊዜ ግን በ4 ዓመት አንዴ ጳጉሜ 6 ስለምትሆን 366 ቀንን በዛ መልኩ እንጠቀማለን። ይሄን ካለ በኋላ መልመጃዎች አሉ። መልመጃዎች ስንመለከት ለምሳሌ መልመጃ 10.1 ላይ ምን ይላል መሰላችሁ ተማሪዎች? የሚከተሉትን ጥያቄዎች በተጠየቃችሁት መሰረት መልሱና ሩብ ሰዓት ስንት ደቂቃ ነው ይላል። ሩብ ሰዓት ስንት ደቂቃ እንደሆነ ለማወቅ መጀመሪያ ተማሪዎች ማወቅ ያለባችሁ ነገር ከሰዓት ወደ ደቂቃ ስንቀይር ምን እናደርጋለን? እዚህ ጋር ማወቅ ያለባችሁ አንድ ነገር አለ ተማሪዎች። ለምሳሌ እዚህ ጋር ትንሽ አሃድ ቢኖር እዚህ ጋር ትንሽ አሃድ ለማለት ነው። እዚህ ጋር ደግሞ ትልቅ አሃድ ቢኖር አሁን ከአንድ አሃድ ወደ ሌላ አሃድ ስንቀይር በሁለት መንገድ እንጠቀማለን። አንደኛው ክሪስ ክሮስ የምንለው መንገድ ነው። ሌላኛው ደግሞ በተዛምዷቸው ወይ ማካፈል ወይ ማባዛት ነው። ስለዚህ እዚህ ጋር ተመልከቱ። ከትንሽ አሃድ ወደ ትልቅ አሃድ ስንቀይር ሁልጊዜ ለተዛምዷቸው እናካፍላለን። ምን እናደርጋለን? እናካፍላለን። ይህንን በሚገባ ማወቅ ያስፈልጋል ተማሪዎች። ምክንያቱም ክሪስ ክሮስን ብትጠቀሙ ዞሮ እዚህ ጋር ስለምትመጡ ይህንን መንገድ ብትጠቀሙ ይሄ አጭር አሰራር ነው፣ ቀለል ያለ አሰራር ነው። ይህንን ለእናንተ መርጥላችኋለሁ። ስለዚህ ሁልጊዜ ከትንሽ አሃድ ወደ ትልቅ አሃድ ስንቀይር ለተዛምዶ እናካፍላለን። እንዲሁም ደግሞ ከትልቅ አሃድ ወደ ትንሽ አሃድ ቀይሩ ብንባል በተዛምዷቸው እናባዛለን ማለት ነው። ይሄ ማወቅ ያስፈልጋል። ስለዚህ ታዲያ እዚህ ጋር ሰዓትና ከደቂቃ ማን ይበልጣል? ሰዓት ይበልጣል። የሚቀየረው ወደ ማን ነው? ወደ ደቂቃ ነው። ስለዚህ ከትልቅ አሃድ ወደ ትንሽ አሃድ ለተዛምዶ ይባዛል የሚለውን ጽንሰ ሐሳብ እንወስድና ሩብ ሰዓት ስንት ደቂቃ እንደሆነ በቀላሉ በዚህ መልኩ አሳያችኋለሁ። ሌሎችን እንሰራላችሁ። ሩብ ማለት ምንድን ነው? እንግዲህ ባለፈው ምዕራፍ ላይ ቪዲዮም ሰርቼላችኋለሁ። ቪዲዮውን ወደ ኋላ ተመልሳችሁ ማየት ትችላላችሁ። ስለ ክፍልፋይ ሩብ ማለት 1/4 ነው። ስለዚህ ስለ ክፍልፋይ ማወቅም እንግዲህ ያስፈልጋል ማለት ነው። 1/4 ወደ 1/4 ሰዓት ነው። እዚህ ጋር ምንድነው? 1/4 ሰዓት ነው። ይሄንን 1/4 ሰዓት ወደ ደቂቃ ለመቀየር መጀመሪያ በሰዓትና በደቂቃ መካከል ያለውን ተዛምዶ ስናውቅ እዚህ ጋር እንደምትመለከቱት 1 ሰዓት 60 ደቂቃ ነው። ስለዚህ ማንኛውንም የተሰጠንን ሰዓት በደቂቃ የተሰጠንን ሰዓት በክፍልፋይ ሊሆን ይችላል፣ በነጥብ ሊሆን ይችላል፣ ሙሉ ቁጥር ሊሆን ይችላል። ወደ ደቂቃ ስንቀይር በተዛምዶ እናባዛለን። ለምሳሌ 1/4 እኮ ማለት ተማሪዎች 0.25 ነው። 0.25 ስለዚህ 0.25ንም ወደ ደቂቃ መቀየር ይቻላል። ስለዚህ ምንድነው የምናደርገው? እኛ የምንፈልገው ወደ ደቂቃ ስለሆነ መቀየረው ቀጥታ እንዳለ እንወስድና ክፍልፋዩን 1/4 ከትልቅ ወደ ትንሽ ይባዛል። ሲባዛ በ60 ምን ደቂቃ። ለምን ተማሪዎች ለምንድን ያባዛ ነው? ምክንያቱም ደንቡ የሚለው ህጉ የሚለው ከትልቅ አሃድ ወደ ትንሽ አሃድ ይባዛል የሚለው። ለምንድነው በ60 ያባዛ ነው? በደቂቃና በሰዓት መካከል ያለው ተዛምዶ 60 ነው። ከዚህ በኋላ ምን እናደርጋለን? 1/4 ሲባዛ በ60 እንግዲህ ክፍልፋይ ነው የሚመጣ። እዚህ ጋር ክፍልፋይ ደግሞ ማባዛት ማወቅ መቻል አለበት። ስለዚህ እዚህ ጋር ምን አለ? በውስጥ ታዋቂነት እዚህ ጋር ምን አለ? 1 አለ። በውስጥ ታዋቂነት 1 ስላለ 1/4 ሲባዛ በ60 ማለት ለአሉን ከለአል ነው የምናባዛው። እዚህ ጋር ታሃቱንም ከታሃት ነው የምናባዛው። ስለዚህ 1 ሲባዛ በ60 ስንት ይሆናል ማለት ነው ተማሪዎች? 60 ይሆናል። ስንት ይሆናል? 60 ይሆናል። እንዲሁም ደግሞ 4 ሲባዛ በ1 ስንት ይሆናል? 4። ስለዚህ ስንት ሆነ ማለት ነው? 64ኛ ምን ደቂቃ። ስለዚህ 64ኛ ደቂቃ ማለት 60 ለ4 ነው የምናካፍለው። 60 ለ4 ስናካፍል ምን ይመጣል ተማሪዎች? ለምሳሌ 6 ለ4 ብናካፍል አንድ ጊዜ ነው የሚደርሰው። ለምን? ሁለት ጊዜ አይሆንም። 2 ሲባዛ በ4 8 ከ6 ይበልጣል አይሆንም። አንድ ጊዜ 4 ነው። ከ6 ላይ 4ን ስንቀንስ 2 ይቀራል።
ለምሳሌ እንደውም ይሄንን በዜድ ማሽን በዚች ጋር ላሳያችሁ እንዴት እንደሚካፈል ተማሩ። ተመልከቱ እንዴት እንደሚካፈል። በዛውም ደግሞ ማካፈልን ማስታወስ ይሆንላችኋል ማለት ነው። ስለዚህ እዚህ ጋር 60 ነው የምንጽፈው። ለምን 60 ነው የሚካፈለው ለስንት? ለአራት ማለት ነው። ስለዚህ 60 ሲካፈል ለአራት እናደርጋለን። አሁን እዚህ ጋር ከስድስት ላይ ነው የምንቆርጠው። ከስድስት ላይ ስንቆርጥ 6 ለ4 መካፈል ይችላል። ስንት ጊዜ ይደርሳል ማለት ነው? 6 ለ4 ሲካፈል አንድ ጊዜ ነው የሚደርስ ተማሪዎች። ስንት ጊዜ አልኳችሁ? አንድ ጊዜ። እስቲ በደንብ እንድታይ 6 ቁጥርን በደንብ ጻፋት። አንድ ጊዜ ይደርሳል። እዚህ ጋር አሁን እዚህ ጋር አካፋይ አለ። ይሄ ተካፋይ ነው፣ ይሄ አካፋይ ነው፣ ይሄ ድርሻ ነው። ምንድነው የምናደርገው? በምናካፍልበት ጊዜ አካፋዩና ድርሻው ተባዝቶ ከተቻለ ከተካፋዩ ጋር እኩል መሆን አለበት። እኩል መሆን ካልቻለ ደግሞ ማነስ አለበት ማለት ነው። ግን መብለጥ የለበትም። ለዚህ 6 ሲካፈል ለአራት አንድ ጊዜ አንድን ደግሞ በመጋን እናበዛለን፣ በአራት ጋር እናበዛለን። አንድ ሲባዛ በአራት አራት ነው። ከ6 በታችን ጽፈዋለን አራት። ከዛ ምንድነው የምናደርገው? መቀነስ። ከ6 ለ4 ሲቀነስ እንት ይቀራል? 2። 2 ለ4 መካፈል ይችላል? አይችልም። ስለዚህ ማ ይወርዳል? እዚህ ጋር 0 ትወርዳለች። አንድ ቻንስ አለን የማውረድ። ግን ለምሳሌ 0ን አውርደን ተማሪዎች ባይችል ሁለተኛ ሆሄ ለማውረድ የግዴታ ድርሻው ጋር ምን መስጠት አለብን ማለት ነው? ቁጥር 0 መስጠት አለብን ማለት ነው። ግን እዚህ ጋር 0 ሲወርድ 20 ለ4 መካፈል ስለሚችል ችግር የለውም። 20 ሲካፈል ለ4 ስንት ጊዜ ይደርሳል? 5 ጊዜ። ይሄን እንግዲህ በዚህ ማወቅ አለባችሁ። 4 በስንት ቢባዛ ነው 20 የሚመጣው ነው ድርሻውን ለማወቅ። ስለዚህ በ5 ነው። 5 ሲባዛ በ4 20 ይመጣል ማለት ነው። 20 ይመጣል። ስለዚህ ሲቀነስ ምንም የለም፣ ቀሪ የለንም። ድርሻችን 15 ነው። ስለዚህ ምን ማለት ነው? ሩብ ሰዓት ማለት በደቂቃ 15 ደቂቃ ማለት 15 ደቂቃ። እንግዲህ እንደዚህና እንደዚህ አይነት ጥያቄ ሊጠየቁ ስለሚችሉ በዚህ መልኩ ማዘጋጀት አለባቸው። ለምሳሌ እዚህ ጋር ግማሽ ሰዓት ስንት ደቂቃ ነው ይላል። ግማሽ ሰዓት እንግዲህ ቅድም እንዳሳያችሁ ግማሽ ማለት 1/2 ነው። 1/2 እንግዲህ ምን ማድረግ ትችላላችሁ ማለት ነው? ወደ 1/2 ሰዓት በእኔ አሁን ባሳያችሁ መሰረት ወደ ደቂቃ መቀየር ትችላላችሁ። እሺ እንቀጥላለን ተማሪዎች። እንግዲህ እስካሁን በሰራነው ላይ ጥያቄ ሊኖራችሁ ይችላል፣ አትረዱ ትችላላችሁ። ቪዲዮውን ግን ደግማችሁ በማየት መረዳት ትችላላችሁ። እንዲሁም ደግሞ ግልጽ ካልሆነላችሁ ክፍላችሁ ውስጥ መምህራችሁን ክፍል የሚያስተምራችሁን መምህር መጠየቅና መረዳት ትችላላችሁ። እንዲሁም ደግሞ በተጨማሪ በኮሜንት ሴክሽን ላይ ማንኛውንም ጥያቄ፣ ማንኛውንም ሂሳብ ነክ ጥያቄ፣ ማንኛውንም ሂሳብ ነክ ርዕስ ብታስቀምጡልኝ ቪዲዮ ሰራላችኋለሁ። የ5ኛ ክፍል ሊሆን ይችላል፣ የ6ኛ ክፍል፣ የ7ኛ ክፍል፣ የ8ኛ ክፍል ሊሰራላችሁ የምትፈልጉትን የክፍል ደረጃ ለምን እስከ ሃይ ስኩል አይሆንም። እንዲሁም ደግሞ ሊሰራላችሁ የምትፈልጉትን ርዕስ በኮሜንት ሴክሽን ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ። ቀጥሎ የምናየው የጊዜ መስፈሪያ አሃዶችን ማስላት ነው። እንግዲህ 10.2 ላይ የጊዜ መስፈሪያ አሃዶችን ማስላት ነው። የጊዜ መስፈሪያ አሃዶችን እንግዲህ ከትልቅ አሃድ ወደ ትንሽ አሃድ መቀየር፣ ከትንሽ ወደ ትልቅ መቀየር ቅድም ባሳያችሁ መሰረት ነው። እንግዲህ ቅድም ባሳያችሁ መሰረት ከትንሽ አሃድ ድጋሚ ያሳያችኋለሁ። ከትንሽ አሃድ ትንሽ አሃድ ያው እዚህ ጋር እንደምትመለከቱት ከትንሽ አሃድ ወደ ትልቅ አሃድ ስንቀይር ምንድን ነው የምናደርገው? ምን አይነት ህግ እንከተላለን? ወደ ትልቅ አሃድ ተመልከቱ ተማሪዎች። ትንሽ አሃድ ወደ ትልቅ አሃድ ስንቀይር ሁልጊዜ በተዛምዷቸው እናካፍላለን ማለት ነው። ከትንሽ አሃድ ወደ ትልቅ አሃድ ሲቀየር ተዛምዶ ይካፈላል። እንዲሁም ደግሞ ከትልቅ አሃድ ወደ ትንሽ አሃድ ሲቀየር በተዛምዶ ይባዛል ማለት ነው። በዛ መሰረት 20 ደቂቃን ወደ ሴኮንድ ቀይሩ ተባለ። 20 ደቂቃን ወደ ሴኮንድ ስንቀይር ምንድነው ማድረግ ያለብን? ተመልከቱ። 40 ደቂቃና 45 ሴኮንድ ይላል። እዚህ ጋር ቅድም ባሳያችሁ መሰረት 20 ደቂቃን ወደ ሴኮንድ ስንቀይር ከትልቅ አሃድ ወደ ትንሽ አሃድ ስለሆነ ቀጥታ ቁጥሩን እንወስድና 20 ነው
20 ደቂቃ ነው የተሰጠን። የምንቀይረው ወደ ሴኮንድ ነው። ተዛምዷቸው 60 ነው። ስለዚህ 20 ሲባዛ በ60 ሴኮንድ እናለን። 20 ሲባዛ በ60 ደግሞ 1200 ይመጣል ማለት ነው። ምን ማለት ነው? 20 ደቂቃ ማለት በሴኮንድ ሲቀመጥ 1200 ሴኮንድ ይሆናል። ሌላው 40 ደቂቃ እና 45 ሴኮንድ ይላል። ምን ማለት ነው? እዚህ ጋር 40 ደቂቃ እና 45 ሴኮንድ ማለት እና ማለት መደመር ማለት ነው። ምን ማለት ነው? መደመር ነው። ስለዚህ ምንድን ነው የምናደርገው? 40 ደቂቃ ሲደመር 45 ሴኮንድ ነው። የተጠየቅነው በሴኮንድ ስለሆነ የግዴታ ደቂቃው ወደ ሴኮንድ መቀየር አለበት። አለዛ የተለያየ አሃድን አንድ ላይ መደመር አንችልም። ለምሳሌ 40 ደቂቃ ሲደመር 45 ሴኮንድ ብለን 95 ደቂቃ ማለት አንችልም። 95 ሴኮንድ ማለትም አንችልም። ስለዚህ ምን መደረግ አለበት? በተጠየቀበት አሃድ ስለሆነ የምናስቀምጠው ሴኮንድ በሴኮንድ ስለሆነ የተጠየቁት ሴኮንድ እንዳለ ይቀመጣል። ግን ደቂቃውን ወደ ሴኮንድ ቀይራለሁ። ከደቂቃ ደግሞ ወደ ሴኮንድ እንዴት እንደምንቀይር አይተናል። ከትልቅ አሃድ ወደ ትንሽ አሃድ ነው። በተዛምዶ ይባዛል። ስለዚህ ቀጥታ ተዛምዶ ደግሞ 60 ስለሆነ 40 ሲባዛ በ60 2400 ሴኮንድ ነው የሚሆነው። ምክንያቱም 4 ሲባዛ በ6 24 20 አለ። 2400 ሴኮንድ ሲደመር ራሱ 45 ሴኮንድ ስንት መጣለን? 2445 ሴኮንድ ይሆናል ማለት ነው። ስለዚህ በተለይ እንደዚህ አይነት ጥያቄዎች እጅግ በጣም አስፈላጊ ስለሆነ ተማሪዎች እንደዚህ አይነት ጥያቄዎችን እየሰራችሁ መለማመድ አለባችሁ። ሌላው ምንድነው? የሚከተቱን ወደ ደቂቃ ቀይርና 8 ሰዓት ይላል። 8 ሰዓት ወደ ደቂቃ ስንቀይር እንግዲህ ይቀላልው ከትልቅ አሃድ ትንሽ አሃድ ይባዛል ብያችኋለሁ። ስለዚህ 8 ሰዓት ወደ ደቂቃ ስንቀይር ቀጥታ 8 ነው እና ተዛምዷቸው ስንት ነው? 60 ነው። ምክንያቱም አንድ ሰዓት 60 ደቂቃ አለው። ስለዚህ 8 ሲባዛ በ60 ደቂቃ 480 ደቂቃ ይሆናል። ነገር ግን ይሄ ጥያቄ ትኩረት የሚሻ ጥያቄ ነው። ምን ማለት ነው? 5 ሰዓት ተኩል ማለት ነው። 5 ሰዓት ተኩል ማለት ምን ማለት ነው? 5 ሰዓት ሲደመር 30 ደቂቃ ማለት 30 ደቂቃ። ይሄ እንደዚህ በዚህ መልኩ ካልተረዳችሁት መስራት አትችሉም ማለት ነው። በዚህ መልኩ መረዳት ያስፈልጋል። ስለዚህ 5 ሰዓት ተኩል ማለት 5 ሰዓት ሲደመር 30 ደቂቃ ነው። የሚቀመጠው በምንድን ነው የተባላችሁት? በደቂቃ ነው አስቀምጡ የተባላችሁት። በደቂቃ አስቀምጡ ስለተባላችሁ የግዴታ ደቂቃው 30 ደቂቃ እንዳለ ይሆናል። ምንም ችግር የለውም። 5 ሰዓት ግን መቀየር አለበት። 5 ሰዓት ደግሞ ወደ ደቂቃ ሲቀየር ተዛምዷቸው በደቂቃና በሰዓት መካከል ያለው ተዛምዶ 60 ስለሆነ 5 ሲባዛ በ60 ደቂቃ ሲደመር 30 ደቂቃ ስንት ይመጣል? 330። ምክንያቱም 5 ሲባዛ በ60 300 ነው የሚመጣው። እዚህ 5 ጊዜ 6 30 0 ሲጨመርበት 300 ነው የሚመጣው። 300 ደቂቃ ሲደመር 30 ደቂቃ 330 ደቂቃ ይመጣል። ይሄ ነው እንግዲህ ተማሪዎች እንግዲህ እስከ ቪዲዮ መጨረሻ አብራችሁ ሆኑ። ጥሩ እየተሄድን ነው። ጥሩ እየተረዳችሁ ይመስለኛል። ስለዚህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሆኑ። ይሄን ይመስላል። ቀጣይ ደግሞ ያለው ምን ይመስላል? ቀጣይ ደግሞ በቃላት ፕሮብሌም መልኩ ሊሰጥ ይችላል። በቃላት ፕሮብሌም መልኩ ሊሰጥ ስለሚችል እንዴት እንሰራለን የሚለው ይህ ቃላት ፕሮብሌም እንደ ምሳሌ ያገለግላችኋል ማለት። ለምሳሌ አንድ አትሌት 10000 ሜትርን በ26 ደቂቃ 34 ሴኮንድ ሮጠ። ይህንን ርቀት ለመጨረስ ስንት ሴኮንድ ወሰደበት ነው? አስቡት። እኛ አሁን እዚህ ጋር ምንድነው የምንፈልገው? 10000 ሜትር አይመለከተንም። 10000 ሜትር የርዝመት መስፈሪያ አሃድ ነው። እኛ ስለ ጊዜ ስለሆነ እያወራን ያለነው ጊዜው ምንድነው? ምን ያህል ደቂቃ ፈጀበት? የተጠየቁት በደቂቃ ነው ወይስ በሴኮንድ ነው? በሰዓትም እኮ ሊባል ይችላል። ስለዚህ ይሄንን ከአንድ አሃድ ሌላ አሃድ እየቀየሩ በተጠየቀበት መሰረት መመለስ ነው። ስለዚህ ይህ አትሌት 10000 ሜትርን ለመሮጥ 26 ደቂቃ ከ43 ሴኮንድ ቢፈጅበት ይህን ርቀት ለመጨረስ ስንት ሴኮንድ ፈጀበት ነው ጥያቄ። በሴኮንድ አስቀምጥልኝ። ስለዚህ 34 ሴኮንድ ችግር የለውም፣ ትክክል ነው፣ እንዳለ ይቀመጣል። 26 ደቂቃን ግን ወደ ሴኮንድ መቀየር ይችላል። ስለዚህ 26 እና 34 ሴኮንድ ማለት 26 ደቂቃ ሲደመር 34 ሴኮንድ፣ 26 ደቂቃ ደግሞ ወደ ሴኮንድ ሲቀየር ቀጥታ በተዛምዶ ከትልቅ አሃድ ትንሽ አሃድ ይባዛል። 26 ሲባዛ በ60 ሴኮንድ ሲደመር 34 ሴኮንድ 26 ሲባዛ በ60 1500 ነው። 1500 ሴኮንድ ሲደመር 34 ሴኮንድ 1594 ሴኮንድ። ስለዚህ ይህ አትሌት 10000 ሜትር ሮጦ ለመጨረስ በደቂቃ 1594 በሴኮንድ በደቂቃ
26 ደቂቃ ከ34 ሴኮንድ ሲሆን ይህ ግን በሴኮንድ 1594 ሴኮንድ ፈጅቶበታል ማለት ነው። ስለዚህ በቃላት ፕሮብሌም በዚህ መልኩ ብትጠየቁ በዚህ መልኩ መመለስ ትችላላችሁ። እዚህ እንግዲህ ቅድም እንዳሳየዋችሁ ነው። አስተውሉ ብሎ ያስቀመጠው ደቂቃን ወደ ሴኮንድ መቀየር ያው ከትልቅ ወደ ትንሽ ስለሆነ በተዛምዶ ስናባዛ ያው እዚህ ጋር እንደምትመለከቱት ከሰዓት ወደ ደቂቃ ሲባዛ ይላል። ምን ማለት ነው? ከሰዓት ወደ ደቂቃ መባዛቱ ከትልቅ ወደ ትንሽ ይባዛል። እዚህ ጋር ደግሞ ከደቂቃ ወደ ሴኮንድ ይካፈላል እያለ ነው። ምን ማለቱ ነው? ከትንሽ አር ወደ ትልቅ አር ከሆነ ለተዛምዶ ይካፈላል የሚለውን ለማሳየት ነው። ቀጣይ የምናየው እንግዲህ መልመጃ 10.2 አለ። ተማሪዎች መልመጃ 10.2 ውስጥ እንግዲህ ምናልባት ሊያስቸግራችሁ ይችላል ብዬ ያሰብኩትን ነው ገለጻ ማድረግላችሁ። እዚህ ጋር አንደኛ ወደ ሴኮንድ ቀይሩ ይላል። ስለዚህ ወደ ሴኮንድ ለመቀየር ስንት ሰጠን? እዚህ ጋር የተሰጠን 7 ደቂቃ፣ 20 ደቂቃ፣ 64 ደቂቃ፣ 82 ደቂቃ ነው። ስለዚህ እነኚህን ወደ ሴኮንድ ለመቀየር ቀጥታ በተዛምዷቸው በ60 ማባዛት ነው። ቀጥታ በ60 ነው የሚባዛው። ምክንያቱም ከደቂቃ ወደ ሴኮንድ ከትልቅ ወደ ትንሽ ነው፣ በ60 ነው የሚባዛው ማለት ነው። ያባዛቸው መስራት ነው። ወደ ደቂቃ ቀይር ይላል። የተሰጠው እንዳለ እንደምትመለከቱት እዚህ ጋር በሰዓት ነው። ነገር ግን እዚህ ጋር ሰዓትና ደቂቃ ቅልቅል ነው። ስለዚህ ምንድነው የምናደርገው? ይሄንን ወደ ደቂቃ ለመቀየር ቀጥታ በ60 እናባዛለን። ነገር ግን እዚህ ጋር ምንድነው የምናደርገው? ይሄንን ምሳሌ ልስራላችሁ እስቲ። እዚህ ጋር 8 ሰዓት ሲደመር 15 ደቂቃ ነው የምናደርገው። ምክንያቱም ሰዓትና ደቂቃ ስላለው 8 ሰዓት ሲደመር 15 ደቂቃ በደቂቃ ቀይሩ ስለ የተባለው እዚህ ጋር ይሄ ደቂቃ ነው። ይሄ ደቂቃ ነው፣ አይነካም። ይሄ ትክክል ነው፣ መቀየር አያስፈልግም። 8 ሰዓት ግን ይቀየራል። 8 ሰዓት ደግሞ ወደ ደቂቃ ሲቀየር በተዛምዶ ሲባዛ 8 ሲባዛ በ60 8 ሲባዛ በ60 ደቂቃ ሲደመር 15 ደቂቃ 15 ደቂቃ ይሆናል ማለት ነው ተማሪዎች። ስለዚህ 8 ሲባዛ በ60 ደግሞ 480 ደቂቃ ነው የሚሆነው። 480 ደቂቃ ሲደመር 15 ደቂቃ የጋራ ነው የወሰድኩትኝ። ምክንያቱም ሁለቱም ደቂቃ ስለሆኑ የጋራ መውሰድ እችላለሁ። 480 ደቂቃ ሲደመር 15 ደቂቃ ይሆናል ማለት ነው። ከዛ ምን ይሆናል ማለት ነው? ይሄ ማለት 5 ሲደመር 0 5 ነው። ተማሪዎች ከኔ ጋር ሆኑ። እንዲሁም 1 ሲደመር 8 9 ነው። ይሄው 9 ከዛን 8 ማለት ነው 495 ደቂቃ መጣ ማለት ነው። ስለዚህ ምን ማለት ነው? 8 ሰዓት ከሩብ ማለት በደቂቃ ሲገለጽ 495 ደቂቃ ይሆናል ማለት ነው። ስለዚህ ሐመርሃ ምን በዛ መልኩ ይሰራል። ወደ ሰዓት ቀይሩን የሚለው እዚህ ጋር ወደ ሰዓት ስንቀይር መጀመሪያ በቀንና በሰዓት መካከል ያለውን ተዛምዶ ማወቅ አለብን። በቀንና በሰዓት መካከል ያለውን ተዛምዶ ስንመለከት በአንድ ቀን ውስጥ 24 ሰዓት ስላለ ስለዚህ 12ን በ24 ብናባዛ ወደ ሰዓት እንቀይራለን። እዚህ ጋር ደግሞ 25 ቀናትን ወደ ሰዓት ቀይረን ከዚህኛው ሰዓት ጋር መደመር ነው። አሰራራቸው አንድ አይነት ነው፣ የሚለየው አሃድ ብቻ ስለሆነ ማለት ነው። እና ይሄ ነው እዚህ ጋር እንግዲህ በዚህ መሰረት እነዚህ መልመጃዎች ትሰራላችሁ ማለት ነው። ሌላው የጊዜ ሰዓቶችን ከትንሽ ወደ ትልቅ መቀየር ነው። እንግዲህ ከትንሽ ወደ ትልቅ ደግሞ ስንቀይር ለተዛምዷቸው ነው የምናካፍለው። ለምሳሌ 300 ሴኮንድን ወደ ደቂቃ ለውጡ ተብሏል ወይም ቀይሩ ተብሏል። 720 ሴኮንድን ወደ ደቂቃ ቀይሩ ተብሏል። ስለዚህ ተማሪዎች እዚህ ጋር ተመልከቱ። እዚህ ጋር ማወቅ ያለባችሁ ነገር ከሴኮንድ ወደ ደቂቃ ስንቀይር ማለት ምን ማለት ነው? ከትንሽ አሃድ ወደ ትልቅ አሃድ ስንቀይር ማለት ነው። ከትንሽ አሃድ ወደ ትልቅ አሃድ ደግሞ ስንቀይር ለተዛምዶ እናካፍላለን። ስለዚህ 300 ሴኮንድን ወደ ደቂቃ ስንቀይር በዚህ መልኩ እንቀይራለን። ተመልከቱ፣ መጽሐፋችሁ ላይ በክሪስ ክሮስን የሰራው ግን አጭር የሆነ አሰራር አለ። እስቲ ተመልከቱ፣ አብረን እንስራ። 300 ሴኮንድ 300 ሴኮንድ ወደ ደቂቃ ሲቀየር በሴኮንድ እና በደቂቃ መካከል ያለው ተዛምዶ
60 ነው። ስለዚህ 300 ለ60 የምናካፍለው ተማሪዎች 300 ሲካፈል ለ60 ከዛ ወደ ምን ተቀየረ ማለት ነው? ወደ ደቂቃ ተቀየረ ማለት ነው። ኦኬ እንቀጥላለን። ይህ ማለት ነው? ይህን በቀላሉ ለማካፈል በላዕልና በታህት መልኩ ብናስቀምጠው 300 60ኛ ይሆናል ማለት ነው። 360ኛ ደቂቃ ይሆናል። 360ኛ ደቂቃ ይሆናል። ከዛ እዚህ ጋር አንዱ 0 በአንዷ 0 ይጣፋል። 30 ሲካፈል ለ6 5 ጊዜ ይደርሳል ማለት ነው። 5 ምን ማለት ነው ተማሪዎች? 5 ደቂቃ 5 ደቂቃ ይሆናል ማለት ነው። ስለዚህ ምን ማለት ነው እዚህ ጋር 300 ሴኮንድ ማለት ወደ ደቂቃ ሲቀየር 5 ደቂቃ ይሆናል ማለት ነው። ይሄ ነው። ስለዚህ ሁሉ ጊዜ ማንኛውንም የተሰጠንን አሃድ ከትንሽ አሃድ ወደ ትልቅ አሃድ ስንቀይር ለተዛምዷቸው እናካፍላለን ማለት ነው። 720ንም በዛ መልኩ መስራት ትችላላችሁ። እዚህ ጋር መጻፋችሁ ሰርቶላችኋል። ይሄው 5 ደቂቃ ነው ማለት ነው። ይሄን ይመስላል። ቀጥሎ እንግዲህ እዚህ ጋር የምናየው መልመጃ 10.3 አለ። መልመጃ 10.3 አሁንም መቀየር ነው። ወደ መቀየር ወደ ደቂቃ መቀየር 360 ሴኮንድን 4200 ሴኮንድ 6600 ሴኮንድን ወደ ደቂቃ ስንቀይር ቀጥታ ለተዛምዶ ለ60 ማካፈል እንችላለን ማለት ነው። እዚህ ጋር ደግሞ ወደ ሰዓት ቀይሩ ነው የሚለው። ስለዚህ ወደ ሰዓት ስንቀይር ለምሳሌ 300 ደቂቃን 495 ደቂቃን 1300 ደቂቃን ወደ ሰዓት ስንቀይር ከትንሽ ወደ ትልቅ ስለሆነ እናካፍላለን ለ60 እያካፈለን እንሰራለን ማለት ነው። እዚህ ጋር ደግሞ ከሰዓት ወደ ቀን ስለሆነ የምንቀይረው መጀመሪያ በቀንና በሰዓት መካከል ያለው ተዛምዶ ስንመለከት አንድ ቀን 24 ሰዓት ስለሆነ ማንኛውንም የተሰጠንን ሰዓት ወደ ቀን ስንቀይር ለ24 እናካፍላለን። 72 ሰዓት 384 ሰዓት 576 ሰዓት ወደ ቀን ሲቀየር ቀጥታ ለ24 ይካፈላል ማለት ነው። በዛ መልኩ ይሰራል ማለት ነው። እነዚህ ደግሞ ባዶ ቦታዎችን እንግዲህ እየቀየራችሁ ትክክለኛውን መልስ ማስቀመጥ ትችላላችሁ። ወደሚቀጥለው ስንሄድ የጊዜ ስፍር አሃዶችን መደመርና መቀነስ ይላል። ይህ እንግዲህ እጅግ በጣም አስፈላጊና እጅግ በጣም ትኩረትን የሚሻ በጣም እዚህ ጋር ልትረዱ የሚገባ ስለሆነ እዚህ ፓርት ላይ ተማሪዎች በሚገባ ተከታተሉኛላችሁ ማለት ነው። እንቀጥላለን ተማሪዎች እንግዲህ ወደሚቀጥለው ስንሄድ የጊዜ መስፈሪያ አሃዶችን ስንደመርና ስንቀንስ እንዴት ነው የምንደምረው? ከዚህ በፊት እንግዲህ ሙሉ ቁጥሮችን ስንደመርና ስንቀንስ ከነበረው ይሄ ትንሽ ለየት ያለ አሰራር አለው ማለት ነው። እዚህ ጋር ለምሳሌ ትግበራዎች አሉ። እንግዲህ ትግበራዎች ምንድነው ጥቅማቸው? ተማሪዎች እንግዲህ እነዚህን ትግበራዎች በመስራት ወደሚቀጥለው ርዕስ ሲገቡ ወይም ደግሞ ወደ ዋናው ርዕስ ሲገቡ በቀላሉ እንዲረዱ ያግዛቸዋል። ትግበራ አለ። ትግበራን እንግዲህ እናንተ ትሰራላችሁ፣ ለእናንተ ተዋለሁ። ምናልባት እንዴት ይሰራል የሚለውን እስቲ ለማሳየት ያህል ሚላል ቢራ ለ1 ሰዓት ከ7 ደቂቃ እና ኮማ ደግሞ ለ1 ሰዓት ከ54 ደቂቃ አጠኑ። በአጠቃላይ ለሰዓት አጠኑ ይላል። ስለዚህ ይህን የቃላት ፕሮብሌም እንግዲህ ስትረዱ ሁለት ልጆች ናቸው። ሁለቱ ልጆች አጥንተዋል። ሁለቱ ልጆች ያጠኑበት ሰዓት አለ። በአጠቃላይ ሁለቱ ልጆች ያጠኑበት ምን ያህል ሰዓት ነው? ስለዚህ መደመር ነው። ይሄ እንግዲህ የጊዜ መስፈሪያ አሃዶችን መደመር ስለሆነ ያንን ለማሳየት ነው። ስለዚህ እንደምራለን። እስቲ ቁልቁል እንደምር። 1 ሰዓት ከ7 ደቂቃ ሲደመር 1 ሰዓት ከ54 ደቂቃ 1 ሰዓት ከ54 ደቂቃ። እስቲ ይሄንን ስንደምር በቀላሉ የምትረዱት ነገር ይኖራል ማለት ነው። ተመልካቾች ተማሪዎች እዚህ ጋር አሁን 1 ሰዓት ከ7 ደቂቃ እና 1 ሰዓት ከ54 ደቂቃ አለ። እስቲ ስንደምር 7 ሲደመር 4 11 ነው። 11 ነው። አንድ ጽፌ አንድ አለኝ። 1 ሲደመር 5 6 ነው። 6 ሲደመር 1 ሲደመር 5 6 ነው። ስለዚህ 61 ደቂቃ መጣ። እዚህ ጋር ማወቅ ያለባቸው አንድ ነገር አለ ተማሪዎች። አሁን እዚህ ጋር
61 ደቂቃ ብለን ማስቀመጥ አንችልም። 61 ደቂቃ ብለን ማስቀመጥ ተገቢ አይደለም። ምክንያቱም ሰዓታችሁ ሲቆጥር 61 ደቂቃ ብሎ አይጽፍም አይታችሁ ከሆነ። ስለዚህ ሰዓታችሁ ሲቆጥር ቀጥታ እስከ 59 ደቂቃ ድረስ ሲቆጥርና ሲጀመር 60 አይጽፍም። 59 ብሎ 60 ሲል 60 አይጽፍም። ቀጥታ 60 ደቂቃ አንድ ሰዓት ስለሆነ ወደ ሰዓት ቀይረውና እንደገና 1 ደቂቃ ብሎ ይጀምራል። ስለዚህ ታዲያኛ በዚህን ጊዜ 61 ደቂቃ ብለን ሳይሆን የምንጽፈው ከ61 ደቂቃ ላይ 60 ደቂቃ ስናነሳ 1 ሰዓት አነሳ ማለት ነው። ያ 60 ደቂቃ ወደ ሰዓት ይቀየራል። ይኸው እዚህ ጋር ምን ይቀራል ማለት ነው? 01 ይቀራል ማለት ነው። ስንት ይቀራል አልኳችሁ? 1 ደቂቃ ብቻ ይቀራል ማለት ነው። ከዛ በኋላ 1 ሲደመር 1 2 3 ሰዓት ለ3 ሰዓት ከ1 ደቂቃ አጥንተዋል ማለት ነው። እነማ ሁለቱ ልጆች ማናማ ቢራና ኩማ በአጠቃላይ ያጠኑበት ሰዓት ስንት ሰዓት ነው ማለት ነው? ይሄንን ስንደምረው የሚመጣልን ለ3 ሰዓት ከ1 ደቂቃ ያህል የሚሆን አጥንተዋል ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው። እሺ ቀጥሎ ደግሞ ሁለተኛ ላይ የተቀመጠው ምንድነው የሚለው? አንድ ሕፃን በቀን ሁለት ጊዜ ይተኛል። በመጀመሪያ 4 ሰዓት ከ15 ደቂቃ ይተኛል። 4 ሰዓት ከ15 ደቂቃ እስከ 4 ሰዓት ከ55 ሰዓት። ሁለተኛ ደግሞ ከ9 ሰዓት ከ25 እስከ 10 ሰዓት ይተኛል። ሕፃኑ ለስንት ሰዓት ይተኛል የሚለው? አሁን እዚህ ጋር ይህ ሕፃን 4 ሰዓት ከሩብ እስከ 5 ጉዳይ ለ5 እና እዚህ ጋር እንደምትመለከቱት እና 9 ሰዓት ከ25 እስከ 10 ሰዓት ተኝቷል። ስለዚህ በአጠቃላይ ይህ ልጅ ምን ያህል ሰዓት ተኛ የሚለውን ለመስራት መጀመሪያ በዚህ መጀመሪያ የተኛበትን ሰዓት ልዩነትና ለሁለተኛ ጊዜ የተኛበትን ሰዓት ልዩነት ፈልገን ያንን መደመር ነው የሚሆነው። እስቲ እንስራ። መጀመሪያ የተኛው 4 ሰዓት ከሩብ ተኝቶ የነቃው 4 ሰዓት ወይም ደግሞ 5 ጉዳይ ለ5 ነው። ስለዚህ ይህ የተኛበት ሰዓት ነው፣ ይህ የነቃበት ሰዓት ነው። ስለዚህ ከነቃበት ሰዓት ላይ የተኛበትን ሰዓት እንቀንሳለን። ስለዚህ የነቃው መጀመሪያ የነቃው 4 ሰዓት ከ55 ደቂቃ ነው። 4 ሰዓት ከ55 አንልም ባይዘው የምንለው 5 ጉዳይ ለ5 ነው የነቃው። ከዛን ግን የተኛው መተኛት የጀመረው 4 ሰዓት ከሩብ ነው ማለት ነው። 4 ሰዓት ከሩብ ማለት ደግሞ 15 ደቂቃ ነው ተማሪዎች። ይሄንንም በዛው እንድታውቁልኝ እፈልጋለሁ። ስለዚህ እንቀንሳለን። ስንቀንስ ከ5 0 ከ5 ላይ 1 4 ከዛን ከ4 ላይ 4 0። ስለዚህ ምንድነው ሰዓቱ 0 ነው፣ 40 ደቂቃ ነው ማለት ነው። ስለዚህ መጀመሪያ ለ40 ደቂቃ ተኝቷል። ለሁለተኛ ጊዜ የተኛው ደግሞ ከ10 ሰዓት ላይ 9 ሰዓት ከ25 እንቀንሳለን። 9 ሰዓት ከ25። አሁን እዚህ ጋር ግን ተማሪዎች በደንብ ተካተሉኝ። አንድ ልትረዱት የምትገባ ነገር አለ። ምንድነው? ቅድም በምንሰራበት ሰዓት፣ ቅድም በምንደምርበት ሰዓት ሁለቱ ልጆች ያጠኑበት ሰዓት ድምር 61 ደቂቃ መጣ። የደቂቃው ድምር 61 መጻፍ እንደሌለብንና 60ውን ደቂቃ አንስተን ወደ ሰዓት ቀይረን የሚቀረንን ደቂቃ ብቻ መጻፍ እንዳለብን ተረድታችኋል። ምን ላይ? መደመር ላይ። አሁንም ደግሞ እዚህ ጋር ተማሪዎች መቀነስ ላይ የምትረዱት ነገር አለ፣ ማወቅ ያለባችሁ ነገር አለ። ምንድነው እሱ? እዚህ ጋር ስንቀንስ መበደር የሚባል ነገር አለ። እንግዲህ ስንቀንስ በመቀነስ ጊዜ ሁለት አይነት የመቀነስ ዘዴዎች አሉ። አንደኛው ያለ ብድር መቀነስና በብድር መቀነስ የሚባለው ማለት ነው። ስለዚህ ያለ ብድር መቀነስና በብድር መቀነስ ስንመለከት ለምሳሌ እዚህ ጋር 0 ነው፣ ደቂቃው 00 ነው። ስለዚህ ምንድነው የምናደርገው? ቀጥታ ወደ ሰዓት ነው የምንሄደው። ሰዓት እዚህ ጋር ስንመለከት እዚህ ጋር ያለው ሰዓት 10 ሰዓት ነው። አሁን እዚህ ጋር አንድ ሲበደር ከዛ አንድ ሲያበደር 0 ቀረ። ይሄ ስንት ሆነ? 0 የነበረው 9 ሆነ። ወይም በሌላ አገላለጽ ከ10 ሰዓት ላይ 1 ሰዓት ስንበደር በሰዓት ደረጃ 9 ሰዓት ይቀራል። ስንት ይቀራል ተማሪዎች? 9 ሰዓት ይቀራል። በሰዓት ደረጃ 9 ሰዓት።
10ነቱ ቀርቶ 9 ሰዓት ይቀራል። ታዲያ እዚህ ጋር 1 ሰዓት ተበደርኩ ማለት እዚህ ጋር በፊት እንደምንሰራው ሙሉ ቁጥሮች ስንሰራ 1 ተበድረን 10 አንልም። 1 ሰዓት ተበደርን ማለት በደቂቃ ወደ ደቂቃ ስንቀይረው 60 ደቂቃ ተበደርን ማለት ነው። ትልቁ ነገር ለትረዱት የሚገባው ነገር ተማሪዎች ይሄ። ለምሳሌ ሴኮንድ ከሴኮንድ ስንቀንስ የማይችል ከሆነ ሄደን ከደቂቃ ከተበደርን 1 ደቂቃ ተበደርን ማለት ወደ ሴኮንድ ሲቀየር 60 ሴኮንድ ነው የተበደርነው ማለት። እንዲሁም ደግሞ ከደቂቃ ላይ ደቂቃ ስንቀንስ ምንም ከቀናሹ ስለበለጠ ስላነሰ መቀነስ ስለማንችል እዚህ ጋር ቀናሹ ከተቀናሹ ስለበለጠ መቀነስ ስለማንችል የግዴታ ከሰዓት ሄደን የምንበደረው 1 ሰዓት ተበደርን ማለት 60 ደቂቃ ተበደርን። ስለዚህ እዚህ ጋር 00 የሚለው ቀጥታ ምን ይሆናል? 60 ደቂቃ አለኝ ማለት ነው። ስንት ደቂቃ አልኳችሁ ተማሪዎች? 60 ደቂቃ። ስለዚህ ከ60 ላይ ነው እንግዲህ አሁን ከ60 ላይ 25 ደቂቃ እንቀንሳለን። እዚህ ጋር ያለን 60 ደቂቃ ነው። እንደምትመለከቱት 60 ደቂቃ ነው። ስለዚህ 60 ደቂቃ ነው። እዚህ ጋር ደግሞ አንድ ተጨማሪ የምነግራችሁ ነገር አለ። አሁንም እዚህ ጋር ስትመለከቱ ከ0 ላይ 5 መቀነስ አንችልም። ስለዚህ ከ6 ላይ ስንበደር አሁን ደግሞ በ60 አይጨምር። በደንብ ልብ በሉ። እዛው ከሴኮንድ ከሆነ የምንበደረው ከዚህ በፊት በተማራችሁ መሰረት ሙሉ ቁጥሮችን በምንሰራበት መሰረት በ10 ነው የሚጨምረው። ምክንያቱም ለምንድን ነው ሙሉ ቁጥሮችን ስንቀንስ በ10 የሚጨምረው ቢባል ሙሉ ቁጥሮችን ስንቀንስ በ10 የሚጨምረው ሙሉ ቁጥሮችን ሂሳብ ላይ የምንጠቀመው ይሄን ዶረቤ ቁጥሮች ብዛታቸው 10 ስለሆነ 1 ስንበደር በ10 ይጨምራል። ሙሉ ቁጥሮች ብዛታቸው 10 ነው። ምክንያቱም ከ0 ጀምሮ እስከ 9 ያሉት ብዛት 10 ስለሆነ ነው። ስለዚህ ከሴኮንድ ከሆነ የምንበደረው በ10 ይጨምራል። ከደቂቃ ላይ ደቂቃ ከሆነ የምንበደረው በ10 ይጨምራል። ነገር ግን ወደ ሌላ አሃድ የምንሄድ ከሆነ በዛኑ በተዛምዶ አሃድ ይጨምራል። ስለዚህ እዚህ ጋር ከ0 ላይ 5 ስለማይችል ከ6 ላይ ሲበደር 6 የሚባል ይቀርና እዚህ ጋር 5 ይሆናል። እዚህ ጋር 5 ነው ያለው። ይሄኛው 10 ይሆናል። ከ10 ላይ 5 እዚህ ጋር 5 ይቀራል ማለት ነው። ስንት ይቀራል? 5። እዚህ ጋር ከ5 ላይ 2 ስንት ይቀራል ማለት ነው? ከ5 ላይ 2 ሲቀነስ 3 ይቀራል ማለት ነው። እዚህ ጋር ከ9 ደግሞ 0። ስለዚህ ይሄ ልጅ በአጠቃላይ የተኛው ለደቂቃዎች ነው። መጀመሪያ ለ40 ደቂቃ ተኝቷል። ቀጥሎ ለ35 ደቂቃ ተኝቷል። ስለዚህ በአጠቃላይ ይሄ ልጅ ምን ያህል ሰዓት ተኝቷል የሚለውን ካልኩሌት ለማድረግ ምንድነው የምናደርገው? 40 ደቂቃ ሲደመር 35 ደቂቃ ስለዚህ ስንት ነው ማለት ነው? 75 ደቂቃ ይሆናል ማለት ነው። 75 ደቂቃ ተኝቷል። ይሄንን ደግሞ ተማሪዎች በሰዓት ለማስቀመጥ ከፈለግን ከ75 ደቂቃ ላይ 60 ደቂቃ ስናነሳ 1 ሰዓት ከሩብ ያህል ተኝቷል ማለት ነው። ምክንያቱም ከ75 ላይ 60 ሲነሳ 15 ነው የሚቀረው። ስለዚህ ለ1 ሰዓት ከሩብ ያህል ተኝቷል ማለት ነው። በዚህ መልኩ ማስቀመጥ ይቻላል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት 4 ሰዓት ከሩብ ሲደመር 2 ሰዓት ከ35 ደቂቃ ብሏል። እዚህ ጋርም ስንደምረው እንግዲህ ምንድነው የመጣለን? 6 ሰዓት ከ50 ደቂቃ መጥቷል። የለም እንደዛው ነው ማለት ነው። ስለዚህ በዚህ መልኩ እንግዲህ የጊዜ መስፈሪያ አሃዶችን መደመር ትችላላችሁ ማለት ነው። መልመጃ 10.4 ላይ እንግዲህ እንደምትመለከቱት ምንድነው የሚከተሉትን አስላ በሚለው ስም መደመር 4 ሰዓት ከ20 ሲደመር 7 ሰዓት ከ55 ይሄን እንግዲህ ትደምሩና ከደመራችሁ በኋላ የደቂቃው ድምር ከ60 ከበለጠ ቀጥታ ወደ ሰዓት ቀይራችሁ 60 ታነሱለትና ወደ ሰዓት ቀይራችሁ ታስቀምጣላችሁ ማለት ነው። ድምሩ ግን እስከ 59 ድረስ ከሆነ በቀጥታ መጻፍ ይቻላል ማለት ነው። እንግዲህ ሌላው ደግሞ እዚህ ጋር ለምሳሌ የቃላት ፕሮብሌም አለ። ምን ይላል? አቶ አራርሳ በእርሻ ለማረስ ፈለጉና 4 ሰዓት ከ45 ደቂቃ ፈጀባቸው። ለበሬዎች ግጦሽ ደግሞ ለማጨድ 1 ሰዓት ከሩብ ፈጀባቸው። እርሻ ለማረስና ግጦሽ ለማጨድ ስንት ሰዓት ፈጀባቸው ይላል። እንግዲህ በአጠቃላይ አሁን እዚህ ጋር ምንድነው የሚያሳየው?
አቶ አራርሳ እርሻ አርሰዋል። እንግዲህ መጀመሪያ እንደምታውቁት በተለይ እንግዲህ ተማሪዎች ገጠር የምትሄዱ ከሆነ ዘመዶቻቸው ጋር ወይም ደግሞ እንደዚህ አጎት አያት ጋር የምትሄዱ ከሆነ ልታውቁት ትችላላችሁ። ገበሬዎች እርሻ ከማረሳቸው በፊት መጀመሪያ ከብቶቻቸውን መኖ ያበላሉ ማለት ነው። መኖ እንግዲህ ጭድ ሊሆን ይችላል፣ ገለባ ሊሆን ይችላል። ስለዚህ መኖ ካበሉ በኋላ ከዛ ነው ወደ እርሻ የሚሄዱ። ስለዚህ ግጦሽ ለበሬዎች ግጦሽ ለማጨድ 1 ሰዓት ከሩብ ፈጅቶበታል ማለት ነው። እንዲሁም ደግሞ እርሻ ለማረስ ደግሞ የፈጀበት 4 ሰዓት ከ45 ደቂቃ ነው። ስለዚህ እርሻ ለማረስ እና ግጦሽ ለማጨድ ስንት ሰዓት ፈጀበት ነው? በአጠቃላይ ይህ ሰዓት ሲደመር ስንት ይሆናል የሚል ጥያቄ ነው። 4 ሰዓት ከ45 ወይ ሩብ ጉዳይ ለ5 ሲደመር 1 ሰዓት ከሩብን ደምሮ ማስቀመጥ ነው ማለት ነው። ሶስተኛው ላይ አቶ ጉታ የአንድ ሆቴል ሂሳብ ለመስራት 2 ሰዓት ተኩል ወሰደበት እና ለግል ስራቸው 4 ሰዓት ከ45 ወይም ደግሞ ለ5 ሰዓት ሩብ ጉዳይ ወሰደበት። አቶ ጉታ በአጠቃላይ ሂሳብ ለመስራት እና የግል ስራቸውን ለመስራት ስንት ሰዓት ወሰደባቸው? ይህም እንደ መጀመሪያው መስራት ትችላላችሁ ማለት ነው። ይሄ ነው እንግዲህ እዚህ ጋር ደግሞ የሚያመለክተው ያው የጊዜ መስፈሪያዎችን መቀነስ ነው። ስለዚህ ይሄኛው የመጀመሪያ የሚያመለክተው እስከ ደቂቃ ያለውን መቀነስ ነው። እዚህ ጋር ደግሞ እስከ ሴኮንድ ድረስ ያለውን መቀነስ ነው። እንግዲህ ቅድም ባሳየኋችሁ መሰረት መቀነስ ትችላላችሁ ማለት ነው ተማሪዎች። ምናልባት እንግዲህ እስካሁን ድረስ ያየነው ነገር በተለይ ያው መደመርና መቀነሱ ላይ የጊዜ መስፈሪያዎችን መደመርና መቀነስ ላይ ያልተረዳችሁት ነገር ካለ፣ ያልገባችሁ ነገር ካለ፣ ግልጽ ያልሆነላችሁ ነገር ካለ በኮሜንት ሴክሽን ላይ አስቀምጡልኝ። እኔ ደግሞ በደንብ አብራርቼ ቪዲዮ ሰራላችኋለሁ ማለት ነው። እንግዲህ መልመጃ 10.5 እንግዲህ የሚያሳየው ስለዛ ነው። እዚህ የጊዜ መስፈሪያ አሃዶችን እንግዲህ መቀነስ ነው። ያው ቅድም በሰራነው መሰረት እነዚህን የጊዜ መስፈሪያ አሃዶች እንግዲህ መቀነስ አለ። ለምሳሌ በተለይ የመን፣ የሰን እና የረን በደንብ አቅታችሁ መለማመድ ይኖርባችኋል ማለት ነው። እዚህ ጋር ደግሞ የቃላት ፕሮግራም አለ። ምን ይላል? የኦቢኤን ቴሌቪዥን ስርጭት ፕሮግራም 12 ሰዓት ተኩል ጀመረ ይላል። እስከ 4 ሰዓት ከ45 በአፋን ኦሮሞ፣ ከ2 ሰዓት ተኩል እስከ ለ2 ሰዓት ተኩል በአማርኛ፣ ለ1 ሰዓት ከሩብ በሲዳምኛ ያስተላልፋል። የሚከተሉትን መልሱ ይላል። እንግዲህ በተለይ ደግሞ መልመጃ ስትሰሩ፣ የቤት ስራ ስትሰሩ ብዙ ጊዜ ያው መልመጃ የቤት ስራ ስለሚሰጥ ተማሪዎች የቤት ስራ ስትሰሩ ግልጽ እንዲሆንላችሁ እንዳትቸገሩ አበራላችኋለሁ። የኦቢኤን ቴሌቪዥን እንግዲህ ስርጭት ፕሮግራም አለው። እንግዲህ በየኦቢኤን ቴሌቪዥን ስርጭት ፕሮግራም ሲያደርጉ ከ12 ሰዓት ተኩል እስከ 4 ሰዓት ከ45 በአፋን ኦሮሞ ነው ፕሮግራሙን ያስተላለፉት። ለ2 ሰዓት ተኩል ደግሞ በአማርኛ ያስተላልፈዋል። ለ1 ሰዓት ከሩብ ያህል በሲዳምኛ ያስተላልፈዋል። በአፋን ኦሮሞ እና በአማርኛ መካከል ያለው ሰዓት ልዩነት ስንት ነው የሚለው። መጀመሪያ ግን ተማሪዎች እዚህ ጋር ምን ማድረግ አለባችሁ? አፋን ኦሮሞ ለምን ያህል ሰዓት እንደተላለፈ ማወቅ መቻል አለባችሁ። እንዴት ነው የምታውቁት? በመቀነስ ነው። ምክንያቱም የሆነ ስራ ተጀምሯል፣ ስራው አብቅቷል። ስለዚህ ለምን ያህል ጊዜ እንደተሰራ ለማወቅ ስራው መሰራት ያቆመበት ሲቀነስ ስራው መሰራት የጀመረበት ነው። ስለዚህ አፋን ኦሮሞ ፕሮግራሙ በአፋን ኦሮሞ መተላለፍ የጀመረው 12 ተኩል ነው፣ ግን ያቆመው 4 ሰዓት ከ45 ደቂቃ ላይ ነው ማለት ነው። ስለዚህ ምንድነው የምታደርጉት? ይሄንን በእነዚህ መካከል ያለውን ልዩነት ካወቃችሁ በኋላ ቀጥታ እነዚህን እያወዳደራችሁ ይህ ፕሮግራም ይህ ቴሌቪዥን ለረጅም ጊዜ በየትኛው ቋንቋ ነው ፕሮግራሙን ያስተላለፈው፣ ለአጭር ጊዜስ በየትኛው ቋንቋ ነው ያስተላለፈው የሚለውን ማወዳደር ትችላላችሁ ማለት ነው። ሌላው እንግዲህ የጊዜ ስፍራ አሃዶችን ማወዳደር የሚለው የመጨረሻው የአራተኛ ክፍል የሂሳብ ትምህርት ምዕራፍ 10 የመጨረሻው ይህ ነው። ይሄ እንግዲህ እጅግ በጣም አስፈላጊ ነው። ተማሪዎች እንደዚህ አይነት ጥያቄዎች እንግዲህ ፈተና ላይ ራሱ ልትጠየቁ ትችላላችሁ። ስለዚህ ይሄን ጥያቄ በተቻለ መጠን እነዚህን ነገር አብራራላችኋለሁ። በደንብ ተመልከቱ። ተማሪዎች በቀን ለጥናት የሚጠቀሙበት ሰዓት ከዚህ በታች ባለው ሰንጠረዥ ተመልክቷል። ስለዚህ ይህንን ሰንጠረዥ በመመልከት ቀጥሎ ያሉ ጥያቄዎችን መስራት ነው።
ለምሳሌ በእርግጥ ይሄ ትግበራ ስለሆነ ከሰው የተቀመጠ ጥያቄ የለም። ሀዊ ለሶስት ሰዓት ከ40 አጥንታለች። ጥናት የተጠቀመችበት ሰዓት 3:40 ነው። ቦንሳ 5:40 አጥንቷል። ደራርቱ 2 ሰዓት ከ35 ደቂቃ አጥንታለች። ዋቅቶላ 4 ሰዓት ከ5 ደቂቃ አጥንቷል። ቡሩቃ ደግሞ 5:45 ደቂቃ ያህል አጥንቷል። ስለዚህ ይህንን ሰዓት በመመልከት ለምሳሌ ለአጭር ሰዓት ያጠናው ማን ነው ብትባሉ ይሄ ማዋደር ነው። እንግዲህ ምንድነው እኛም አሁን እያየንልን ነው የጊዜ መስፈሪያ ደግሞ ማዋደር ነው። ስለዚህ ለአጭር ሰዓት ያጠናው ማን ነው ብትባሉ ያው ሰዓቱን እንኳን ብትመለከቱ ደቂቃውን ትታችሁ 3 ሰዓት 5 ሰዓት 2 ሰዓት 4 ሰዓት 5 ሰዓት ነው። ስለዚህ ደራርቱ ለአጭር ሰዓት ነው ያጠናችሁ ማለት ነው። ለረጅም ሰዓት ያጠናው ማን ነው የሚለውን ለመመለስ ደግሞ እነዚህ ሁለቱም መለየት ያስፈልጋል። ለምን ከሁሉም 5 ሰዓት የሚለው ተማሪዎች ከፍተኛ ሰው ነው ወይም ደግሞ ለረጅም ሰዓት ያጠናው 5 ሰዓት ያጠናው ስለሆነ ቦንሳና ቡሩቃ ናቸው ለ5 ሰዓት ከምናምን ያጠኑት። ስለዚህ ከሁለቱ ለረጅም ሰዓት እንዳጠና ለማወቅ ሰዓታቸው እኩል ነው። 5 ሰዓት ነው ሁለቱም ያጠኑት። ነገር ግን ቡሩቃ 45 ደቂቃ ተጨማሪ አጥንቷል። ቦንሳ ግን ለ10 ደቂቃ ስለሆነ ስለዚህ ረጅም ሰዓት ያጠናው ማን ነው ከተባለ ቡሩቃ ነው ማለት ነው። እና ሌላ ምን ሊጠይቅ ይችላል? እነዚህ ልጆች ጥናት ያጠኑበት ሰዓት በቅደም ተከተል አስቀምጦ ሊባል ስለሚችል ስለዚህ በቅደም ተከተል ከትንሽ ወደ ትልቅ ከተባለ ደራርቱ ከትንሽ ወደ ትልቅ ስለሆነ ደራርቱ መጀመሪያ ላይ ከሁሉም ትንሽ ሳናጠናቸው ቀጥሎ ሁለተኛ ላይ የሚቀመጠው ሀዊ ናት። ሶስተኛ ላይ የሚቀመጠው ዋቅቶላ ነው። አራተኛ ላይ የሚቀመጠው ቦንሳ ነው። አምስተኛ ላይ የሚቀመጠው ቡሩቃ ነው ማለት ነው። ከትንሽ ወደ ትልቅ በቅደም ተከተል በዚህ መልኩ ማስቀመጥ ትችላላችሁ ማለት ነው። መልመጃ 10.6 እንግዲህ ከ6000 ሴኮንድ ወይስ ከ600 ደቂቃ የቱ ይበልጣል ይላል። ይሄንን ለማዋደር አሃዳቸውን ማመሳሰል ይኖርብናል ማለት ነው። አሃዳቸውን ካመሳሰልን በኋላ በቀላሉ መልሱን ማወቅ እንችላለን ማለት ነው። የመጨረሻው እንግዲህ የቃላት ፕሮብሌም ነው። የቃላት ፕሮብሌሙን እንግዲህ በእለት ተእለት ኑሯችሁ ላይ በመመርኮዝ የኢትዮጵያን ጊዜ ስፍሮችን በመጠቀም የቃላት ፕሮብሌሞች ስሩ ይላል። ለምሳሌ እዚህ ጋር አንደኛ ደረጃ ትምህርት ቤት 2 ሰዓት ትምህርት ይጀምራል። ከዛም በኋላ የአንድ ክፍለ ጊዜ ርዝማኔ 40 ደቂቃ ነው። ይህ ጥያቄ እንግዲህ የመጀመሪያ ክፍለ ጊዜ ስንት ሰዓት ያልቃል? አምስተኛው ክፍለ ጊዜ በስንት ሰዓት ይጀምራል? እረፍት የሚወጡት ሶስተኛ ክፍለ ጊዜ ከሆነ እረፍት የሚወጣው በስንት ሰዓት ነው ይላል። ይሄ በጣም አስፈላጊ የሆነ ጥያቄ ነው። እንግዲህ ተማሪዎች ይሄ በጣም አሪፍ ጥያቄ ስለሆነ ይሄንን ጥያቄ በደንብ መስራት በደንብ ማወቅ ያስፈልጋል። መጽሐፋቸው ላይ እንግዲህ በደንብ አብራርቶታል። እስቲ እንመልከተው። መጀመሪያ ምንድነው ማወቅ ያለባችሁ? ትምህርት ቤቱ ትምህርት የሚጀምረው 2 ሰዓት ነው። የአንደኛው ክፍለ ጊዜ ርዝማኔ 40 ደቂቃ ነው። ስለዚህ የመጀመሪያ ክፍለ ጊዜ በስንት ሰዓት ያልቃል? ስለዚህ ይሄን ለማወቅ 2 ሰዓት ላይ 40 ደቂቃ ሲደምሩበት 2 ሰዓት ከ40 ላይ ያልቃል። 2 ሰዓት ከ40 ላይ የመጀመሪያው ክፍለ ጊዜ ያልቃል። ምክንያቱም አንዷ ፔሪድ 40 ደቂቃ ስለሆነች። ይሄ እንግዲህ ሁለት ነገር አለው። አንድ የመጀመሪያው ክፍለ ጊዜ የሚያልቅበት ሰዓት ነው። ሲቀጥል በዚሁ ሰዓት በተመሳሳይ ደግሞ ሁለተኛው ክፍለ ጊዜ የሚጀምርበት ነው ማለት ነው። አምስተኛው ክፍለ ጊዜ በስንት ሰዓት ይጀምራል ያለው። አምስተኛው ክፍለ ጊዜ በስንት ሰዓት ይጀምራል? ስለዚህ እንግዲህ ይህንን 40 ደቂቃ እየደመረን ስንሄድ 40 ደቂቃ እየደመረን ስንሄድ የመጀመሪያው ክፍለ ጊዜ 2 ሰዓት ከ40 ላይ ያበቃል። ሁለተኛው ክፍለ ጊዜ 2 ሰዓት ከ40 ላይ ይጀምራል። የሚያበቃው ግን 3 ሰዓት ከ20 ላይ ነው። አሁንም በተመሳሳይ ደግሞ ሶስተኛው ክፍለ ጊዜ 3 ሰዓት ከ20 ላይ ጀምሮ 4 ሰዓት ላይ ያበቃል ማለት ነው። ከዛ እረፍት 15 ደቂቃ አለ። ስለዚህ እረፍቱ 4 ሰዓት ከሩብ ላይ ያበቃል። አራተኛው ክፍለ ጊዜ የሚጀምረው 4 ሰዓት ከሩብ እረፍት እንደተደወለ ይጀምርና 40 ደቂቃ ከተማሩ በኋላ ወይም ደግሞ 40 ደቂቃ ከተጠቀሙ በኋላ 4 ሰዓት 5:55 ላይ አራተኛው ክፍለ ጊዜ ያበቃል። አምስተኛው ክፍለ ጊዜ እንግዲህ የሚጀምረው 4 ሰዓት
ከ55 ደቂቃ ወይም ደግሞ ለ5 ጉዳይ ላይ ጀምሮ ከዛን 5 ሰዓት ከ35 ደቂቃ ወይ ደግሞ ለ6:25 ጉዳይ ላይ ያበቃል ማለት ነው። የ6 ክፍለ ጊዜ ደግሞ የሚጀምርበት ነው 5 ሰዓት ከ35 ደቂቃ ወይ ደግሞ ለ6:25 ጉዳይ ላይ ጀምርና 6 ሰዓት ከሩብ ሲሆን ያበቃል ማለት ነው። ስለዚህ የሶስተኛ ክፍለ ጊዜው 3 ሰዓት ከ20 እስከ 4 ሰዓት ይሆናል ማለት ነው። ስለዚህ በጥያቄዎቹን እንግዲህ እነዚህን በደንብ ካወቃችሁ በኋላ 40 ደቂቃ እየደመራችሁ ከሄዳችሁ በኋላ መጨረሻ ላይ አምስተኛው ክፍለ ጊዜ በስንት ሰዓት ይጀምራል የሚለው እና እረፍት የሚወጡት ሶስተኛ ክፍለ ጊዜ ማለቂያ ላይ ነው። እረፍት በስንት ሰዓት ላይ ይወጣሉ የሚለው ጥያቄ መልስ እረፍት የሚወጡበት ሰዓት ልክ ሶስተኛ ክፍለ ጊዜ እንዳለቀ እረፍት የሚወጡት ማለት ነው 4 ሰዓት ላይ ነው ማለት ነው። እረፍት የሚወጣው 4 ሰዓት ላይ እረፍት ይወጣሉ። ከዛ 15 ደቂቃ ተጠቅመው ይገባሉ ማለት ነው። ሌላው እረፍት የሚወጡት ሶስተኛ ክፍለ ጊዜ ማለቂያ ላይ ነው። እረፍት በስንት ሰዓት ይወጣል? 4 ሰዓት ላይ ነው እረፍት የሚወጣው። 4 ሰዓት ላይ ነው 4 ሰዓት ላይ እረፍት ይወጣል ማለት ነው። ይሄ ነው። ከዛን ግን 4 ሰዓት 15 ደቂቃ ስለሆነ እረፍታቸው ከ15 ደቂቃ በኋላ ይቀጥላሉ ማለት ነው። ስለዚህ ይሄን ይመስላል። የመጀመሪያው ክፍለ ጊዜ የሚያልቀው 2 ሰዓት ከ40 ደቂቃ ነው። አምስተኛ ክፍለ ጊዜ የሚጀምረው ልክ 5 ሰዓት ከ10 ነው። እረፍት የሚጀምረው 4 ሰዓት ከሩብ ላይ ነው ማለት ነው። እንግዲህ በዚህ መሰረት እነዚህ የቃላት ፕሮብሌሞች አሉ። እንግዲህ በዚህ መሰረት እነዚህን የቃላት ፕሮብሌሞች መስራት ይጠበቅባችኋል፣ መለማመድ ይጠበቅባችኋል። ሂሳብ ደግሞ ሁሌ መለማመድ ሁሌ መስራት ያስፈልጋል ማለት ነው። እዚህ ጋርም ሌላ የቃላት ፕሮብሌም አለ። ይሄንን የቃላት ፕሮብሌም ደግሞ ከመጽሐፋችሁ ላይ አንብቡ። ያልገባችሁ ነገር ካለ ግልጽ ያልሆነላችሁ ነገር ካለ ጠይቁኝ። እዚህ ጋር እንግዲህ እንደምትመለከቱት የምዕራፍ 10 የመጨረሻው መልመጃ 10.7 ነው። የቃላት ፕሮብሌሞች አሉ። እነዚህ ቃላት ፕሮብሌሞችን እንግዲህ በመስራት በመለማመድ የተሻለ እውቀት ይህንን ምዕራፍ የሚመጥን እውቀት እንዲኖራችሁ እንድታደርጉ ተስፋ አደርጋለሁ። ስለዚህ የመጨረሻው የአራተኛ ክፍል የሂሳብ ትምህርት እዚህ ላይ ያበቃል ማለት ነው። በቀጣይ ደግሞ እንግዲህ ለተማሪዎቼ የአምስተኛ ክፍልን ምክንያቱም ቀጣይ 5ኛ ክፍል ስለሆናችሁ ሁላችሁም የአምስተኛ ክፍል የሂሳብ ትምህርትን ከምዕራፍ 1 እስከ ምዕራፍ መጨረሻ ምዕራፍ እንሰራላችሁ ይሆናል። ዘኢንድ አልቋል ማለት ነው። የአራተኛ ክፍል የሂሳብ ትምህርት በ2017 ዓመተ ምህረት ሲሰጥ የነበረው እኔም ቪዲዮ ልሰራላችሁ የነበረው በዚሁ አብቅቷል። ስለዚህ እስከዚህ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ